بسم الله الرحمن الرحيم እንግዲህ ስሜ ሰዒድ አሊ ጀውሃር እባላለሁ ትውልድ እዚሁ አዲስ አበባ በድሮ በቀድሞ አጠራር እንግዲህ በቆሎ ቤት የሚባለው አካባቢ እንግዲህ በአሁን ሰዓት ደግሞ ቂርቆስ ክፍለ ከተማ እዚሁ አዲስ አበባ ነው ተወልጄ ያደኩትኝ እንግዲህ ውልደቴ ያው በ1975 መጨረሻው ወር ደግሞ ነሐሴ ወር ነው የተወለድኩትኝ እንግዲህ እድገቴም እዚሁ አዲስ አበባ ነው ደግሞ የአዲስ አበባ ልጅ ነኝ ማለት ባጭሩ እንግዲህ የቁርአን ታሪክ ወይ ደግሞ የበንደ ቤተሰብ አስተዳደግ እንግዲህ ያው እንግዲህ የአላህ Subhanahu Wa Ta'ala ውሳኔ ሆኖ እንግዲህ ያው በየቲምነት ያደኩ ልጅ ነኝ ወይም ደግሞ አባቴን በልጅነት ነው ያጣሁትኝ እና ያው እንግዲህ እንደ የቲምም እንደ ዝቅተኛ ቤተሰብ ልጅም ያው በአዲስ አበባ ደረጃ እንዳደጉ አብዛኛው ልጆች ነው የእድገት ታሪኬ ባጭሩ ከዛ በኋላ ግን ያው አልহামዱሊላህ ወላጅናታችን እኛን ለማሳደግ ጥራግራ አሳድጋናለች እኛም ደግሞ በእንግዲህ በልጅ ህይወት ውስጥ እንደ ከተማ ልጅ እንደው ሙሉ ሰዓታችንን ሳንጫወት ሳንቦርቅ በህይወታችን ውስጥ እንግዲህ ትምህርትንም እየተማረን እሷንም በዚያ እንግዲህ ኑሮን ለማሸነፍ በተሰራው የንግድ ስራ ውስጥ እሷን ያገዘን ያደግነው በዛው ጎን ለጎን ደግሞ እንግዲህ በሰዓቱ የነበረው ትልቅ ቅዱስ ቁርአን ማህበር ዋና መስራች የሆኑት ሐጅ መሐመድ አወረጃ በሳቸው ተቋም ስር የሚደግ እንግዲህ የሚሰራ የቲሞች ድጋፍ ተቋም ነበርና እዛ ተቋም ስር እንግዲህ የተረዳን ነው ያደግነውና እንግዲህ የሳቸው የሐጅ መሐመድ አወረጃ ተቋም ካፈራቸው ፍሬዎች ውስጥም እንደዚሁ አንዱ ነኝ ብዬ አስባለሁኝና እንግዲህ እዛ ተቋም ውስጥ ስንረዳ እንግዲህ በየአመቱ ኢድን ተከትሎ አልባሳትና ጫማ እንዲሁም ደግሞ አመታዊ የትምህርት ቁሳቁሶች መሰል ድጋፎች ይደረጉልናል ለሁላችንም ሳይሆን እንግዲህ ከኛ ቤተሰብ ውስጥ ሁለት እናት የወለደች ወንድማማቾችና አንድ ደግሞ እናታችን እንግዲህ ወላጆች እናቱንም አባቱንም ያጣ ህፃን መታሳድገው ልጅ ነበርና ለሶስታችን በዚያ በሐጅ መሐመድ አወረጃ እንግዲህ እርዳታ ድርጅት ውስጥ ተረድተን እየተረዳን ያደግነው እና ያው እዛ ተቋም ውስጥ ስትረዳ እንግዲህ እርዳታው እንዳለ ሆኖ ጎን ለጎን ልጆች ከትምህርት ሰዓት ውጪ ቁርአን መማር አለባቸው በሚል እንግዲህ ተዛዝም ስለነበረ ያው እናታችንም እንግዲህ አላህ ይርሐመው አባታችን በህይወት እንግዲህ ባናገኝም ለቁርአን በጣም ጉጉት የነበረው አባት ስለነበረ ያው እኛ እንግዲህ ከቁርአን እንድንቀራ እሷም ፑሽ ታደርጋለች እና ይሄም ደግሞ ተቋሙም የሚሄድበት አሰራርም እኛን በልጅነታችን እንደማንኛውም ሙስሊም ቤተሰብ ልጅ ቁርአን ፊደል ቀርተን እንግዲህ ቆጥረን እንዲሁም ደግሞ እነዚህ አጫጭር ምዕራፎችን እየቀራን እንድናደግ ሆነናል እንግዲህ በዚያም የቂራት ታሪኬ ውስጥ በዋናነት በአሁን ሰዓት የአፍሪካ ህብረት በዚያ ዘመን እንግዲህ እስር ቤት ከርቸሌ እስር ቤት በነበረበት ሰዓት እዛ ግቢ ውስጥ እንግዲህ አንድ ቤተክርስቲያንና አንድ መስጂድ ራህማ መስጂድ ነበሩ እዛ ራህማ መስጂድ ውስጥ እንግዲህ የልጅነት እንግዲህ ቁርአን ፊደል የቆጠርንበትና ቁርአን የጀመርኩበት ታሪኬ ያለው በጣም ልጅ ሆኜ ቢሆንም ማለት ነው እንግዲህ በዛ ሰዓት ካስተማሩኝና በአሁን ሰዓት እንግዲህ በአባድር መስጂድ ውስጥ በኢማምነት በሼኽነት በአቅሪነት የሚያገለግሉ ሼኽ መሐመድ አሚን በሳቸው እንግዲህ ከቀረሁባቸው መሻይኾች ውስጥ ናቸው በመቀጠል ደግሞ ያው እንግዲህ ልጅነት ነው ወጣ ገባ ይኖራልና ከፍ ደግሞ ስንል በአሁን ሰዓት አቡ ሁረይራ መስጂድ ወሎ ሰፈር በዚያ ሰዓት መድረሳ ነበር ሁለት ክፍል ያለችው ሐጅ መሐመድ አወረጃ በአዲስ አበባ ውስጥ ብዙ መድረሳዎችን ካቋቋሙ እንግዲህ ለኢትዮጵያ ሙስሊም ብቻ ሳይሆን በተለይ ለአዲስ አበባ ሙስሊም እንደ ባለውለታ ከሚታሰቡበት ትልቅ ስራዎቻቸው ውስጥ አንዱ በየአካባቢዎቹ እንደ መድረሳ ያቋቋሟቸው መድረሳዎች ብዙ ልጆች እንዲፈሩባቸው ቁርአን እንዲቀሩባቸው ምክንያት ሆኗል ጊዜ ደግሞ ተሻግሮ እነዚያ መድረሳዎች መስጂዶች ሆነው ዛሬ ያገለግላሉና ከነዚያ ውስጥ አንዱ አቡ ሁረይራ በዚያ ሰዓተኛ ልጅ እያለን መድረሳ ነበረ እዛም እንግዲህ ሄጄ ቀርቻለሁኝ ኦልሞስት ቁርአንን ከፊደልም አልፎ ወደ ማንበብ ከደረስኩ በኋላ ያው ልክ እንዳልኩኝ እንደ ልጅነት ኑሮ ለማሸነፍ እንግዲህ ከምትጥር ከምትለፋ እናት ጋር ደግሞ አብሮ እንግዲህ ከሷ እንደሚያግዝ ልጅ ያው ኦን ኤንድ ኦፍ ይኖራል ገባውጣ ይኖራል በዛ ሂደት እንግዲህ አደግን ኦልሞስት የ8ኛ ክፍል ተማሪ ልጅ ሆኜ በ1989 ኢትዮጵያ ካላንደር
እዚህ ቄራ መስጂድ ይሄ ቄራ መስጂድ በዚያ ሰዓት ከተቋቋመ ሜቢ 1 ወይም 2 ዓመቱ ነበርና በቆርቆሮ በተሰራበት ሰዓት ወደዚህ መስጂድ መጣሁኝ። በአንድ ቤተሰብ ወይም ደግሞ ዘመድ የሚለው ልጅ ያው ወደ መስጂድ እንድመጣ ባደረገልኝ ጥሪ መሰረት ወደ ቄራ መስጂድ መጣሁ። ከዛ እንግዲህ ያን በልጅነት የጀመርኩትን የቁርአን ማንበብ ጉዞ እዚሁ አላህ ይርሐመው እንግዲህ ያው በመስጂዳችን ውስጥ በሙአዚንነት ያገለግሉ የነበሩ ሼክ መሐመድ ሙስጠፋ ያው ቁርአንን ላይ በተመለከተ እንግዲህ አይን እንድከፍት ቁርአንን ቀርቼ እንግዲህ አክትሜም ወደ ኪታብ እንድሻገር ወይ ደግሞ ብቻ የእውቀትን መስመር በጣም ከፍተውልኛል ብዬ የማስባቸውና በህይወቴ ውስጥ ድንገት የማይከፈል ውለታ ያላቸው ብዬ ከምቆጥራቸው ሰዎች አንዱ እሳቸው ነበሩ። እንግዲህ ያው ወደ አኺራ ሄደዋል በቅርብ ጊዜ አላህ ጀነት ያርጋቸውና በዛ ሂደት ነው ቁርአን ታሪክ ይጀምራል። ከዛ በኋላ እንግዲህ ከ1989 እንዳልኩ ከ8ኛ ክፍል ተማሪ ከሆንኩበት ጊዜ ጀምሮ እንግዲህ እስከ ዛሬው ድረስ እንግዲህ ማስከማገለግልበት የኢማምነት የኸጢብነት ኃላፊነት ድረስ ያለው ጉዜ በዋናነት በቃ የለውጥ ምዕራፍ ብዬና የጉዞዬ እንደ ጅማሩ እንግዲህ እንደ ልጅነት ያሳለፍኩት ነገር እንዳለ ሆኖ የምቆጥረው ያን ክስተት ነው። በዚያ መልክ እንግዲህ እኔና መሰል በኔ እድሜ ያሉ ወጣቶች እዚሁ ቄራ ሰላም መስጂድ ውስጥ ቁርአን በመቅራት ጀምረን ከዚያ በኋላም እንግዲህ ወደ ኪታብ ደግሞ እንግዲህ ፈህም ወደ ማድረግ ወደ መቅራት ከዓቂዳም ከፊቅህም እንግዲህ ከእሳቸው በመቀጠል ደግሞ በአሁን ሰዓት በዋና ኢማምነት የሚያገለግሉት አባታችን ሼክ ሰዒድም እንደዚሁ ያው እሳቸውም ጋራ ፊቅህ መሰል ኪታቦችን መቅራት ቀጠልኩኝ ማለት ነው። እንግዲህ ይሄ ቂራአት ጉዞዬ በዚህ መስጂድ ውስጥም ሳይገደብ ይቀጥላል። እሳቸውም ጋር እየቀራን ያው ከተማችን ላይ እንግዲህ ትልቁ የቂራአት ማዕከል ተደርጎ የሚቆጠረው አንዋር መስጂድ ነው። እዛ አንዋር መስጂድም እንግዲህ እንደዚሁ በዚያው ለጋ እድሜ ላይ ያለሁኝ ከዚህ ከቄራ እንግዲህ ያው በ6 ቁጥር አውቶቡስ እየሄድን አንዋር መስጂድ ላይ የሚሰጡ ደርሶች ነበሩ። እሱን እንከታተል ነበር። አላህ ይርሐማቸው ሼክ ቃሲም ደርስ ላይ እቀመጥ ነበር። ከሳቸው በላይ በዙ ጊዜ ደግሞ የተቀመጥኩትን ሼክ መሐመድ ሐሚድዲን ቂራአት ጋርም እንደዚሁ የዓቂዳ ኪታብን በሚያስቀሩበት መድረክ ላይ ቁጭ ብያለሁኝ። ከዛም ባለፈ ደግሞ ሼክ መሐመድ ሐሚድዲን ሼክ ወጀሌ አካባቢ ይኖሩ ነበር ጊዜ በሳምንቱ እሁድ ጠዋት እየሄድን ሙስጠላህ አልሐዲስ እንማር ነበር እሳቸው ጋራ እንዲህ ያለን ሼክ ሰዒድ ዩሱፍ ጋራ ነህው የአጅሩምያን ኢዕራብ አንዋር መስጂድ ላይ ቀርተናል። እንግዲህ እንደዚህ በእንዲህ መልኩ በከተማ ደረጃ ሀገራችን አንቱ ከምትላቸው መሻይኾች በዚህ ልክ ቂራአት መቅራቱን እድል አግኝቻለሁኝ። ከዛ ሌላኛውና ሁለተኛው እንደዚሁ በህይወቴ ውስጥ የለውጥ ምዕራፍ ብዬ የማስበው ልክ እንደዚሁ መካኒሳ አካባቢ መካኒሳ ባድር መስጂድ አካባቢ እንግዲህ በ93 92 አረቦች በክረምት እየመጡ ለ10 ቀን ለሳምንት የሚሰጧቸው ኮርሶች ነበሩ። ያን ኮርስ የመከታተል እድል አግኝቻለሁ። በዚያው ልክ ደግሞ እንደዚሁ መካኒሳ አካባቢ አባድር መስጂድ የሚንቀሳቀሱ ወጣቶች ነበሩ። እንግዲህ በዚያ ሰዓት ድንገት በአዲስ አበባ ደረጃ የክረምት ኮርስ ብዙ ወጣቶች እንዲቀየሩበት ብዙ ሴት እህቶቻችን ሒጃብ እንዲለብሱበት ምክንያት የሆነ ኮርስ የሚሰጥበት አባድር መስጂድ ውስጥ ከዛም ደግሞ ቀጥሎ ከፍ ብሎ አደሬዎቹ መንደር አካባቢ የነሱ የቤተሰብ ባህል ማዕከል ተደርጎ የሚታሰበው ኢማጅ ግቢ ውስጥ የሚሰጥ ኮርስ ውስጥ የማስተማሩን እድል አግኝቻለሁኝ። በዚያው ደግሞ እንደዚሁ ትልቅ ሼክ ደግሞ ያው ኢትዮጵያዊ ሆኑ ትውልዳቸው ድሬዳዋ የሆነ ሼክ ዚያድን አግኝቼ እንደዚሁ ከኔም ታላቅ ወንድሜም ከሳቸው ዒልም የመማር እድል አግኝተን በኔም በወንድሜም ህይወት ውስጥ ድንገት በጣም ለውጥ ተጽዕኖ የፈጠሩ ሼክ ናቸው። አልহামዱሊላህ በዚያም ምክንያት እሳቸው ጋር ለመቅራትና አንዳንዴ ከከተማ ጉዳይ ነገራቶች ራሳችንን ገለል ለማድረግ በሚል ከአንድ 2 ጊዜ ወደዛው ድሬዳዋ ከተማ እዛው በመቀመጥ ሙሉ ሰዓታችን በቂራአት ላይ ብቻ ቢዚ በመሆን የተወሰኑ የወራት ጊዜዎችን እያሳለፍን እንመለስ ነበር። እና አሁንም ልክ እንደዚሁ የኔ ለውጥ ውስጥ ሼክ ዚያድ አሊ በጣም ተጽዕኖ ያሳረፉ ደግሞ በቃ ማለት እንደ ሼክ ከማስተማር በላይ እንደው የእውቀትን ያወቁትን እውቀትን የመሸምደድን ብቻ ሼክ ዚያድን በምን መንገድ እንደምገልጽ ይከብደኛል። እኔ ግን በቃ ዒልምን ብዙ ዒልም ሙስጠላህ አልሐዲስም ኡሱል አልፊቅህ ቀዋኢድ አልፊቅህያን
አህካም ሐዲስ አልአህካም የሚባሉ የተለያዩ እንግዲህ ዒልሞችን ከእርሳቸው ጋራ በጣም ተምሬያለሁኝ። አልሐምዱሊላህ ረብል ዓለሚን። እንግዲህ ከዚያ ይቀጥልና ነው ከሀገር ውጭ ደግሞ ዒልም ፍለጋ የመሻገር ጉጉት ያድርብኛል። ልክ እንደዚሁ ገና በለጋ እድሜ ያው ወደ ሳውዲ አረቢያ መዲና ዩኒቨርሲቲ እንግዲህ ታላቅ ወንድሜም ሼኽ ዚያድም ብዙ ሌሎችም ከተማችን በዳዕዋ ላይ የሚንቀሳቀሱ የነበሩ ወንድሞች እዛ ጆይን አድርገው ነበርና እኔም ያን እድል ለመሞከር ሄጄ ነበር። ያው እንግዲህ እንደ ሀገር ኮታም ስላለ በሚለኩበት መመዘኛ መሰረት እድሉን ሳላገኝ ቀርቼ በዚያ በመቀጠል ወደ ሀገረ ሱዳን ጉዞ ወጥቻለሁኝ። ሱዳን ላይ ኦልሞስት 4 ዓመት ገደማ ቆይቼ በኢስላሚክ ስተዲ እንግዲህ አንሳር ሱና ኮሌጅ ላይ ተመርቄ እንዲሁም ደግሞ በቁርአን ሒፍዝም ከጃሚዓተል ቁርአን አልከሪም እንግዲህ የሒፍዝ ምስክር ወረቀትን ይዤ ወደ ኢትዮጵያ በኢትዮጵያ አቆጣጠር 1998 አካባቢ አጋማሽ አካባቢ ጠቅልዬ ወደ ኢትዮጵያ ተመልሻለሁኝ። አጠር ባለመልኩ የቂርአት ጉዞ ይሄ ይመስላል። ከዚያ በኋላ እንግዲህ እዚህ ሀገር ከተመለስኩ በኋላ ያው እዚሁ ያደኩበት መስጂድ ላይ ኢማም ሆኜ እንዳገለግል ያው መስጂድ ውስጥ እኔም ባሳደጉኝ ወላጆች የመስጂዱ ኮሚቴዎችና ሼኻችን ሼኽ ሰዒድ አማካኝነት በኢማምነት እንዳገለግል ያው ኦልሞስት ጥሪ ሳይሆን ትዕዛዝ ቀርቦልኝ በዚያ መሰረት ኢማምነቱን ጀምሬያለሁ። በዚያው ሰሞን ደግሞ እንግዲህ አወሊያ አካባቢ ቁርአን ሒፍዝ ማዕከል ውስጥ እንደዚሁ የሸሪዓ ትምህርቶች አስተማሪ ሆኜ ለተወሰነ ጊዜ አገልግያለሁ። እንግዲህ በዚያ ሂደት ያው እስካሁን ድረስ ኢማም ሆኜ እያገለገልኩ ነኝ። አልሐምዱሊላህ ረብል ዓለሚን። እንግዲህ 98 ወደ ኢትዮጵያ ከመጣሁ በኋላ ኦልሞስት 99 ልበለው በአዲስ አበባ ደረጃ በኢትዮጵያም ደረጃ እንብለው ደስ የሚል ዳዕዋ መነቃቃት የነበረበት ሰዓት ነበር። እንዲያውም እንደ ለውጥ ሆኖ የካሴት ዘመን ተሻግሮ እነዚህ ሲዲዎች እዛ ዘመን ስለነበረ በሲዲ የሚወጡ ዳዕዋዎች የብዙ ወንድሞች ዳዕዋ እንዲሁም ደግሞ እንግዲህ በዓለም አቀፍ ደረጃ የሚታወቁት እንግዲህ እነ ዶክተር ዛኪር ዳዕዋዎች ወደ አማርኛ እየተተረጎሙ የሚለቀቁበት ብቻ ዳዕዋ መነቃቃት ነበር። ከኔ መመለስም ጋራ መሳጅዶች ላይ ነበሩ ወርሃዊ ዳዕዋ እንቅስቃሴዎችና መነቃቃቶች በጣም ጥሩ ነበሩ እና ያ እኔ የተመለስኩበትን ሰዓት ድንገት ቄራ ሰላም መስጂድም በዛ ላይ ከተማ ውስጥ በጣም አሻራቸውን ካሳረፉ መስጂዶች ውስጥና ብዙ ሙስሊም ማህበረሰብ ለዳዕዋ በጉጉት ከሚመጣባቸው መስጂዶች ውስጥ አንዱ ነበረ። በዚያ ሰዓት ሸሆጀሌ መስጂድ፣ ባዩሽ መሰል መስጂዶች ላይ የዳዕዋ እንቅስቃሴው መነቃቃቱ ደስ ይል ነበር። በዛው ፍጥነት ደግሞ እንግዲህ እንደ በሚዲያ ደረጃ አፍሪካ ቲቪ የመጣበት ሰዓት ነበር እና አፍሪካ ቲቪም ላይ ልክ እንደዚሁ መጀመሪያው ሰሞን አካባቢ ቀረጻ ካደረጉና ዳዕዋ ካደረጉት ሰዎች ውስጥ አንዱ ነኝና ያ የአፍሪካ ቲቪ መከሰት ራሱ ሙስሊሙ ማህበረሰብ በዚህ መልኩ እንግዲህ በሚታይ ሚዲያ ደረጃ እንደ ኢትዮጵያ ገና የሚኒስትሪ ሚዲያዎች እንኳን በዚህ ልክ በሳተላይት ባልገቡበት ዘመን ቀድሞ የመጣ እንደመሆኑ ሙስሊሙ ማህበረሰብ እንዲነቃቃ በጣም ሚናውን እንደተጫወተ ይሰማኛል። አፍሪካ ቲቪ ያ እንቅስቃሴ ያ የዳዕዋ መነቃቃት ባለበት ሁኔታ ነው እንግዲህ 2003 መገባደጃ አካባቢ ልክ እንደተባለው ያው በመንግስት በኩል እንግዲህ የነበረው እንቅስቃሴ ተጀምሮ ሙስሊሙ ማህበረሰብ የሚያስቆጣና ድንገት የእምነት ነፃነቱን የሚገዳደር እንቅስቃሴ ተጀመረ። ያ እንግዲህ ኦልሞስት 2003 መጨረሻው አካባቢ ነው እንቅስቃሴው የተጀመረው። ያ በመንግስት እውቅና እንግዲህ እውቅና የተሰጠው እስልምናና ያም ደግሞ አስተሳሰብ እኔ ብቻ ነኝ ሙስሊም በዚህ አስተሳሰብ ያልተቀረጸ እስልምና ስላልሆነ እንግዲህ እንደ አዲስ እስልምና መቀበል አለባችሁ ከናንተ በኋላ መስገድ አይበቃም መሰል እንግዲህ የማክፈር የሚመስሉ እንቅስቃሴዎች ያው እንቅስቃሴው ጀመረ። ተጽዕኖ እንደሚፈጥርና ማህበረሰብ ፊት ቆሞ እንደሚመክርና እንደሚመራ አንድ መሪ ያው ይሰማሃል። ሚናህን መወጣት ኃላፊነት እንዳለብህ ፊል ታደርጋለህና ያው አወሊያ ላይ የሚሰበሰበው ማህበረሰብ ከሳምንት ጁምዓን የጠበቀ ይበዛ ጀመረ። እንግዲህ ያው እነዚያ የሚመክሩን ዱዓቶቹ ኢማሞቹ መሻይኾቹ የታሉ የሚል ጥያቄም ይነሳል። ሳይነሳም በፊት ያው አንተም ይሄ ጉዳይ ነው በሚል ያው እኔ
እንግዲህ መጀመሪያ እዛ ያለውን ነገር ለማየት በሄድኩበት ቀን ጁምዓ ኹጥባ ተረኛ ነበርኩኝ። ያለውን ነገር ከአንዳንድ ወንድሞች ጋር ተቀጣጥሬ እስቲ ጉዳዩን በሚል ራሱ እዛው ካሉ ወተመ የሚባሉ እንግዲህ ከወላጅም መምህር ተማሪ ጥምር የሆኑ ኮሚቴዎች የነበሩበት ጉዳዩን ከኮልፌ ቀራኒዮ ክፍለ ከተማ አመራሮች ጋር የሚወያዩና ለመፍታት የሚንቀሳቀሱ ወንድሞች ጋራ በተደረገ ስሞሰር እንግዲህ ተደረገ ሹራን ተገኝቼ ከዛ ሰዓት እንግዲህ አለቀ የሳስብ ጥዬ መጥቼ እዚህ ጁምዓ አሰግጃለሁ። እንግዲህ በዋናነት በማይረሳ ሁኔታ እንግዲህ ወረባቦ እንግዲህ ወሎ አካባቢ እንደዚህ ፕሮግራም ጨርሰን ስንመለስ የነበረው እንግዲህ ፍጥጫና ከመንግስት አካላት ጋር የአካባቢው ማህበረሰብ እኛ እንወስዳለን አትወስዱም በሚል የነበረው ፍጥጫ ያው ከማረሳቸው ከባባድ ክስተቶች ውስጥ ናቸው። ያው ይህ እንቅስቃሴ ገፍቶ ይሄድና መንግስት እገታዋለሁ በሚል ስም እንግዲህ ማናለበኝነት በሚመስል እንግዲህ አይነት ውሳኔ ጉዳዩን ይመሩታል ወይም ደግሞ ጉዳዩ ላይ ፊት አውራሪ ናቸው ብሎ ያሰባቸውን ሰዎች ወደ ማሰር ገባ። ከነዛ ውስጥ እንግዲህ አንዱ ነበርኩና ያው ሐምሌ 12 2004 ከ10 ሰዓት በኋላ ከመግሪብ በፊት አካባቢ ባለው ያው ስራ ንግድ ሰራበት ከነበረው ቢሮ ላይ እንግዲህ 2 ፓትሮል ወታደርና 2 መኪና የደህንነት አካላቶች መጥተው ነው እንግዲህ ተቋሙን በመክበብና በመቆጣጠር እኔና እዛ ውስጥ የነበረ አንድ ስራ ባልደረባይን ሙከረም አብደላህ የሚባል ይዘውን እንግዲህ ያን ድርጅትን ፈትሸው ቤቴም ወስደው ቤትም ፈትሸው እንግዲህ አለ ብለው ይጠቅመናል ያሉትን እንግዲህ ወረቀትና መጽሐፎች ሰብስበው ተይዘን ወደ ማዕከላዊ ገባን። ያው እንግዲህ በዚያ ሂደት እንግዲህ እንቅስቃሴው ቀጥሎ ያው ዛሬ ያ መንግስትም ያ ስርዓትም ተወግዶ እኛም ያ እስርና እንግልት አልፎ ነው የምናወራው። ለ4 ዓመት ከ2 ወር እስር ውስጥ ቆይተው እንዲሁም ውስጥ በሶስተኛ ዙር በሚባል ደረጃ ከተፈቱት ተፈቺዎች ውስጥ ነኝ እኔ። ያው እንግዲህ እዛ ድምጻችን ይሰማ ራሱን የቻለ ፕሮግራም የሚፈልግ ስራ ይመስለኛል። ወላሂ ያው ከእስር መልስ እንዳልከው ነው። እስር ከባድ ነው። ጭንቀት ከህይወት ዓለም ከሁሉ ነገሮች ተገለህ ስለሆነ የምትቆየው በጠባቡ ውስጥ እንግዲህ ያለው ጎጆ ውስጥና ትዳር አጋርህና ልጆች መካከል ያለው ጋፕ የሚፈጠረው ቆይታ ራሱ የሚያሳድረው ተጽዕኖ በጣም ከባድ ነው። እና አንዳንዴ ባለቤቴ ነፍሰ ጡር ሆና ነበርና የታሰርኩትኝ ከእስር ቤት ስወጣ ኦልሞስት 4 ዓመት ሊሞላው 4 ወር የቀረው ልጅ አለኝና እሱ ራሱ ገና የኔ መምጣት እንግዳ ሆኖበት ከሱ ጋር ልለማመድ እስኪለምደኝ ድረስ የፈጀው ሂደት በራሱ ከምንም በላይ ተጽዕኖን ያሳየኛል ብዬ አስባለሁ በራሴ ህይወት ውስጥና ያው ወጣ ብለህ ስትመጣ ሁሉ ነገር በነበረበት ስለማይጠብቅህ ይቸግርሃል። አልহামዱሊላህ ያው ስራ እንዳልኩ ከወዳጆቼ 3 ሆነን ፓርትነር ሆነን ነበርና የምንሰራው በኔ መታሰር ምክንያት ስራው አልቆመም። ያው መኪና ማቆሚያና እንደ ሾሩም ይዘን ያው በአስመጪዎች አመጣው አቆመው የኮሚሽን ኤጀንት አይነት ስራ ነበርና የሚሰራው ያን ስራ ባልደረቦቼ ይሰሩ ነበር። አልহামዱሊላህ እንዲሁም ባለቤቴ ቤተሰቦችም እንግዲህ ባለቤቴንም ልጆቼንም ከመጠበቅ አንፃር እንግዲህ ቤታቸው ላይ እንግዲህ እዛው ቤት ገብታ ልጆቼ አጎቶቻቸውና አክስቶቻቸው መካከል ስላደጉ ያቆይታ እኔ መራቅ ካልሆነ በስተቀር ለቤተሰቤ ብዙም አልተጎዳም አልহামዱሊላህ። እንደ ሙስሊም ማህበረሰብ ነው ማህበረሰባችንም እኛ ታሳሪዎች ቤተሰባችን እንዳይጎዳ ህይወታችን ጋር ክፍተት እንዳይፈጠር የተከደበት እኛም ቤተሰቦች የመንከባከብ ልፋትና ጥረትን ያው በየትኛው አጋጣሚ ማህበረሰባችን የሚመሰገን ስራ ሰርቷል። በዚህም ማመስገን እፈልጋለሁ። ግን ከዚያ ወጥተህ ስትወጣ ደግሞ ያው ህይወት እንዳልከው ይቀጥላልና ወደ ስራ ሲስተም ውስጥ ለመቀጠል ያው ተወሰነ መልኩ ትቸገራለህ። 100 ብር ስትታሰር የነበራት ቫልዩና ከወጣህ በኋላ የነበራት ቫልዩ ይለያይ ነበርና ከዛ አንፃር ጥሩ ብዙም ቻሌንጅ ገጥሞኛል ብዬ አላስብም አልহামዱሊላህ። ከዛ በኋላ ግን ያው ስራ ልክ እንዳልኩ ወጣቶች የነበሩት ጓደኞቼ ትዳር መስርተው ወልደው ነው የተገናኘነው ከስር ስፈታና ያው ህይወትም ስለሚቀጥል እነሱም እንግዲህ ስራችንን የብቻ ወደ ማድረግ ተኪዶ እነሱም ወደ ራሳቸው ስራ ሄዱ። እኔም ደግሞ እነዚሁ ከዚህ ከመኪና ስራ ወጥቼ እንግዲህ እነዚህ 2 እግርና 3 እግር ሞተር ሳይክል ስፔር ፓርት ንግድ ላይ ተሰማርቼ እገኛለሁኝ። አሁን ያው ነግዳለሁኝ። እንደ መስጂድ ደግሞ ያው ቀጥታ ወደ ኢማምነቴ የተመለስኩት አልহামዱሊላህ።
እዚሁ መስጂዱም ውስጥ ነው እንግዲህ ወደ ማገልገል የገባሁትኝ። በማስተማሩም ኹጥባ ማድረግ በማሰገዱም በዚያው መልኩ ቀጠልኩኝ። አልሐምዱሊላህ ህይወት ቀጥሎ እንግዲህ ያው ትምህርቴንም ትንሽ ከፍ ለማድረግ በሚል ደግሞ ጥረት አልሐምዱሊላህ ያው ብዙ የህይወት ኃላፊነቶች ባያንቀሳቅሱህም ዛሬ ደግሞ ዘመኑ ቴክኖሎጂው አግዞ ትምህርት የትኛውም ዓለም ላይ የሚሰጥን ትምህርት ካለህበት ቦታ ሆነ መከታተል የሚቻልበት እድል መፈጠሩ ከተጠቀሙበት ሰዎች ውስጥ አንዱ ነኝ ብዬ አስባለሁኝ። አልሐምዱሊላህ ያው ማስተርሴን ሰርቻለሁኝ። እንግዲህ ያው ፒኤችዲ ለመስራት ደግሞ አንዳንድ የራሴ አንዳንድ ሐጃዎች ይዘውኝ በዛ ሂደት ነው ያለሁትኝና ከእስር በኋላ አልሐምዱሊላህ ህይወት ቀጥሏል። አልሐምዱሊላህ 2 ልጆች ተጨማሪ ወልጃለሁ። በንግድ ስራዬም ላይ ቀጥያለሁኝ። እንግዲህ መስጂድን ማህበረሰብን በማገልገልም ላይ ቀጥያለሁኝ። ራሴንም በእውቀት ለማብቃትና ከፍ ለማድረግም የማደርገው ጥረት ላይ ቀጥዬበታለሁ ብዬ አስባለሁኝ። እንግዲህ አላህ ደግሞ ከዚህ በላይ እንዲጨምርልኝ ዱዓ እንድታደርጉልኝ በዚህ አደራ ለማለት እወዳለሁ። ወጣቶች ይህ ወጣትነት ዘመን እንግዲህ የእውቀት ቅብብሎሽን ከዑለሞች ከእውቀት አባቶች የመውረስ ጥሩ አጋጣሚ ሰዓት ነው። በእውቀት ላይ እንግዲህ እውቀቱን በመቀበል ይሄ ዘመን ዑመር እንዳሉት ተዓለሙ ቀብለ አን ተስኡዱና ነገ ኃላፊነትን ከመሸከም በፊት ተማሩ ባሉት መሰረት ይሄ በእድሜ እንዳይባክን የሚያግዘው አንድ በእውቀት ላይ ቢዚ መሆን ነው። እንግዲህ ይሄን ዲኑን በመውረስና እውቀቱን በመቀበል ላይ ጥረት የሚያደርጉ ሲሆን ያው በተለያዩ ጥፋትና ከንቱ በሆኑ ነገሮች ላይ ቢዚ እንዳይሆኑ ያገዛል ብዬ አስባለሁ። ሁለተኛውና ትልቁ እንግዲህ መልእክተኛው አደራ ያሉት አላህ Subhanahu Wa Ta'ala በቁርአኑም እንግዲህ የጠቆመውና ነገ የቂያማ ቀንም ከባድ የሰው ልጅ እጁን እንዲበላ የሚያስደርገው እስኪበላ ድረስ የሚያደርሰው ጸጸት እንግዲህ የጓደኛ ተጽዕኖ ላይ ወድቆ በጓደኛ ተጽዕኖ ምክንያት እንግዲህ ያወቀውን ሐቅ በዚህ ዱንያ ላይ እንዳይኖረው ሲከለክለውና በማይፈልገው ባጢል ወይ ደግሞ መጥፎ ነገር ላይ ሲዘፈቅበት ያ ቁጭትን አላህ ቁርአን ውስጥ ጠቅሶታል። ነብይም ሰለላሁ ዐለይሂ ወሰለም አልመርኡ ዐላ ዲኒ ኸሊሊሂ አንድ ሰው በጓደኛው እምነት ሃይማኖት ላይ ነውና ብለዋልና ጓደኛ መረጣ የተሻሉ ሰዎችን ወደ አላህ ቤት የሚያመጧቸውን ወደ መልካም ስነ ምግባር የሚገሯቸውን መልካም ጓደኞች መያዝ እንግዲህ ወጣቶች በህይወታቸው ላይ ስኬታማ ሆነው ነገ እንግዲህ ሀገርም ዲንም ተረካቢ እንዲሆኑ አሻራ እንዲኖራቸውና የሁለት ሀገርን ስኬት እንዲጎናጸፉ ሚስጥሩ እዚህ ውስጥ ነው ያለው ብዬ ነውና የማስበው። በእኔም ህይወት ውስጥ እንግዲህ ለደረስኩባት ድንገት በጣም ከዚህ በላይ መድረስ ሊጠበቅብኝ ይችላል። ብዙም እናንተ እንግዲህ ፊት አፌን ሞልቼ የምናገረው ላይሆን ይችላል፣ ግን ላገኘኋት ነገር ስኬት እነዚህ ነገራቶች ሚናቸውን ተጫውቷል ብዬ አስባለሁና ለእናንተም በዚሁ አጋጣሚ አደራዬን ለማስተላለፍ ነው። እንግዲህ በዛ ሂደት ውስጥ ችግሮች ይኖራሉ፣ መውጣት መውረድ ወይ ደግሞ መውደቅ ይኖራል። እንደተባሉ ደግሞ በዝቅተኛ ቤተሰብ ውስጥ ደግሞ የተወለደ ልጅ እንደመሆን ደግሞ ብዙ ቻሌንጆች ይኖራሉና ግን ያው አልሐምዱሊላህ ብዙ ጊዜ ኢማም ሻፊዒ እንደሚሉት እንግዲህ የደሃ ዝቅተኛው ማህበረሰብ ልጆች ባይኖሩ ኖሮ ይሄ ዲን ይጠፋ ነበር ነውና አንዳንዴ በዚያ በዝቅተኛ ፋሚሊ ውስጥ ወጥተው እንግዲህ ያንን በዛ ህይወት ውስጥ በዛ ችግር ውስጥ እንደ ሰው ተሰርተው ዲኑ ለሚፈልገው መስዋዕትነት የሚሆን ቻሌንጅ ለመጋፈጥ አንዳንዴ ያው እንደ ሰው ልጅ የምንሰራበት ምክንያት ሊሆን ይችላል። ለዚህም ነው እንግዲህ አላህ Subhanahu Wa Ta'ala አሽረፈል ኸልቅን ነብይን ሰለላሁ ዐለይሂ ወሰለም እንግዲህ የቲም ሆነው እንዲያድጉ የፈለገበት ሚስጥር ያ ነው ይላሉ ዑለማዎችና እንግዲህ በዚያ መልኩ እንግዲህ አንዳንዴ በዝቅተኛ ቤተሰብ ውስጥ ወይም በተለያዩ ቻሌንጆችን እንግዲህ ፌስ አድርገው የሚያድጉ ልጆች በየቲምነት የሚያድጉ ልጆች ነገ እንግዲህ ብዙ ቻሌንጆችን ተቋቁመው ተጋፍጠው ጸንተው እንዲቆሙና ከፍ ብለው እንዲወጡ ያግዛቸዋል ብዬ አስባለሁና አልሐምዱሊላህ ዛሬ ላይ እንግዲህ አልሐምዱሊላህ በዚህ መልኩ ማህበረሰብን እንግዲህ ሳገለግል ወይ ደግሞ በኢማምነትና በኸጢብነት ማህበረሰብን ሳገለግል እንግዲህ ቅድም ከጠቀስኩት ትልቁ ስኬቴ ውስጥ የማስበው ከእስር ቤት በኋላ በዚሁ በመቀረው ቁርአን ላይ እንግዲህ ኢጃዛ ፍቃድ ካላቸው ሼክ እንግዲህ ይሄን ፍቃድ ማግኘቴ ትልቁ ስኬቴ ብዬ አስባለሁኝ። በዚያ ልክ እንግዲህ የጠራና የበቃለት ብዬ ባላስበውም ድንገት ብዙ መሻሻል ሊጠብቅብኝ ይችላል። ይህንን ቁርአን እንግዲህ በብዙ ወንድሞችና እህቶች በዋናነት እህት ሶፊያ ጀውሃር በሷ ልፋትና ጥረት ይህ ቁርአንም እንደዚሁ በድምጽ ደረጃ ተቀርጾ መቀመጡ ኢንሻአላህ ስኬት ሆኖ ዛሬ
ለኔም የኔን ድምጽ በመውደድ ደግሞ ቁርአኑን በመውደድ በማዳመጥ እንግዲህ ለሁላችንም የምንጠቀምበት ትልቅ ፍሬ ነው ብዬ አስባለሁኝ። እንግዲህ እንደተባለው ዛሬ እንደ ማህበረሰብ እንደ ሀገርስ ምን ሚና አለ በሚለው ለቀረበልኝም ጥያቄ እንግዲህ ያው በአሁኑ ሰዓት እንግዲህ እንደ ሀገር በሚመራው ብልጽግና ፓርቲ ውስጥ በአዲስ አበባ ምክር ቤት አባልነት አገለግላለሁኝ። እንግዲህ እንደ ማህበረሰብ ትላንትና ካለፍንበት አንፃር ዛሬ ያ የሙስሊሙ ማህበረሰብ በእንግዲህ ፈርቀዳጅ ሆኖ በጀመረው ትግል ምክንያት ያ ስርዓት አልፎ እንግዲህ ለውጥ መጥቶ በዚያ ለውጥ ውስጥ ደግሞ እንግዲህ ሙስሊሙ ማህበረሰብ የለውጡ ባለቤት እንደመሆኑ የሀገር ባለቤትነት አንዱ መገለጫው እንግዲህ በየትኛውም ሀገሪቷ በምትፈልገው ቦታ ላይ መሳተፍ ነው በሚለው ምክንያት ግንዛቤ መሰረት እንግዲህ ሙስሊሙ ማህበረሰብ ሁሉም ቦታ ላይ የሀገር ባለቤትነቱን ለማረጋገጥ እንግዲህ መብቱን ጠያቂ ሳይሆን ወሳጅ የሚሆን ግዴታውን የሚወጣ እንጂ ለግዴታው የሚጠራ ማህበረሰብ መሆን ስለሌለበት በዚያ ልክ እንግዲህ በየትኛውም ዘርፍ ላይ ተሳታፊ መሆን እንግዲህ ባለን በቁጥራችን ልክ ተሳትፈን ሀገርን መስራት የሀገርን ሀብት የመካፈልም ይሁን በሀገር ላይ አሻራን የማኖር ግዳጃችንን መወጣት ይኖርብናል በሚል እንግዲህ እኔም በወቅቱ እንግዲህ በፊት ለፊቴ በነበረው እድል እንግዲህ በዚህ ልክ ይህንን ኃላፊነት ለመወጣት እንግዲህ ከናንተው ፊት ቆሜ ወይም ደግሞ ማህበረሰብ እያገለገልኩ ያለሁበት ሁኔታ ነው እና ያለው እንግዲህ ሀገራችንን ከፍ የምናደርግ በዲናችንም ከፍ የምንልና ለዲናችን ጠበቃ ሁሉም የምንሆን አላህ ያድርገን ለማለት እወዳለሁ። እንግዲህ የኔ ህይወት ታሪክ አጠር ባለ መልኩ ይሄን ይመስላል። ከዚህ ከታሪኬ ውስጥ ቁም ነገር እንደጨበጣችሁ በህይወታችሁ ውስጥ አንድ ነገር ልብ እንድትሉ እንዳደረጋችሁ ተስፋ አደርጋለሁ ኢንሻአላህ። እንግዲህ በድጋሚ አሁንም ጁምዓ ሙባረክ እያልኩኝ የጁምዓ ዕለት ደግሞ እንግዲህ የኔ የህይወት የተለመደ እንቅስቃሴ አጠር ባለ መልኩ ስነግራችሁ ያው ጠዋት እንግዲህ ከፈጅር በኋላ ልጆቼ ፈጅር እንደሰገዱ ለትምህርት ቤት ዝግጅት ያደርጋሉ። እኔም እንደዚሁ ለመውጣት ከነሱ ጋር ዝግጅት አድርጌ ቁርስ በልተን ጠዋት 1 ሰዓት ገደማ ነው እንግዲህ ያው ትምህርት ቤት ሰዓትን ቶሎ ለመድረስ ከቤቴ እርሊ እምወጣው። በዚያ መልኩ እንግዲህ ልጆቼን ትምህርት ቤት አድርሼ ቀጥታ ወደ ቄራ ሰላም መስጂድ መጥቼ ነው እንግዲህ ቢሮ የምቀመጠው። እንግዲህ ቢሮ በመቀመጥ ያው ኹጥባዬን አዘጋጅና ከዚያ በኋላ ወደ ኹጥባ የምገባውና እንግዲህ ይሄ በድጋሚ አሁንም ጁምዓ ሙባረክ እያልኳችሁ የጁምዓ ውሎዬ ባጭሩ ይሄን ይመስላል። እንግዲህ ወደ ኹጥባ ከመሄድ በፊት ደግሞ እንግዲህ አንዳንድ የሥራ ጉዳዮች አሉኝ። ወደዛ ወጣ ብዬ እሷን አከናውኜ ጨርሼ ወደ መስጂድ እመለስና እንግዲህ ቢሮ ላይ ኹጥባዬን አዘጋጅቼ ከዚህ ቢሮ የተነስቼ ነው እንግዲህ ወደ ሚንበር የምወጣውና ኢንሻአላህ ይሄን እንቅስቃሴ አጠር ባለ መልኩ እንግዲህ ለዛሬ ከእናንተ ጋር አብረን ቆይታ የምናደርግበት ይሆናል ኢንሻአላህ። እንግዲህ አሁን ያው ከቢሮ ተነስተን እንወጣለን። አብረን እንግዲህ ጥሩ የሆነ ማራኪ ቆይታ እንደሚኖረን ተስፋ አደርጋለሁ። ጀዛኩሙላሁ ኸይራን። ቢስሚላህ الرحمن الرحيم ኹጥባ የተጀመረው ኢትዮጵያ ሳይሆን ሱዳን ላይ ነው የጀመርኩት። ያው እዛ ደግሞ ለየት የሚያደርገው ኹጥባ ለማድረግ ወረቀት መያዝ አይጠበቅም ወይም ደግሞ ልምድ አይደለም። ወረቀት ይዞ ኹጥባ የሚያደርግ ሰው እንደውም ያው ወጣ ስለሚል ያው በቃል ነው የሚደረገው። ኹጥባው አርብ ጠዋት ነው ጁምዓ ዕለት ነው እንግዲህ የሚነገረው። እዚህ መስጂድ እንግዲህ ስለሚያስፈልግ ያው የሚመለከተው ዲን ኦፊስ አለ። እገሌ ለኹጥባ እዚህ መስጂድ ትሄዳለህ እገሌ ትሄዳለህ ተብለን እንመደባለን። በዛ መንገድ ነው እንግዲህ ኹጥባን ሀገረ ሱዳን ላይ ነው የጀመርኩት ማለት ነው። ከዛ በኋላ እንግዲህ ወደ ኢትዮጵያ እንግዲህ በ1998 የኢትዮጵያ ካላንደር ነው እንግዲህ ወደ ኢትዮጵያ የተመለስኩት። ከተመለስኩበት ጊዜ በኋላ እንግዲህ ኦልሞስት 1-2 ወር ብዙም አልቆየሁኝም። በአመቱ አጋማሽ አካባቢ ነበር የመጣሁት።
እንግዲህ በመስጂዳችን ውስጥ ቀጥታ እንግዲህ ኢማምነት እንዳገለግል የቀረበልኝ ጥያቄ ተቀብዬ እንዲያውም በዚያ ሰዓት ያው አወሊያ ለነበረው መስጂድ ለቁርአን ሒፍዝ ማዕከሉ አስተማሪም እንደሆን በመስጂዱም ኢማም እንደሆን የሚል ጥያቄ ቀርቦልኝ ነበርና ይሄ መረጃ መስጂዱ ኮሚቴዎች እኔን የሚያውቁኝ አባቶች መረጃው ደርሷቸው ስለነበር አይ አንተ ያደክበት ሰፈርና እንግዲህ ለዚህ በቃህበት መስጂድ እኛ ስለሚገባ ሌላ ቦታ መሄድ የለብህም እዚሁ ነው ኢማም መሆን ያለብህ የሚል እንግዲህ ጫና መጣ። እኔም በእውነቱ ያው ልቤ ወደዚሁ ነበር ያለው ያው በእነሱ ፍላጎት ማገልገል እንዳለብኝ ውስጤ ስላሰብ እንጂ የቄራ ሰላም መስጂድ እንግዲህ ያደኩበት መስጂዴ ያው የራሴ የምለው ጀማዓ አብሬ የኖርኩት ማህበረሰብ እንደመሆኑ መጠን እዚህ መስጂድ ላይ ኢማምም ኸጥብም የመሆንና እንግዲህ ሼኻችን ለዚያ በቁን አባታችንን እንግዲህ በማገዝ ልክም ስለሆነ የምሰራው ያን አክሰፕት አደረኩኝ። ያው ከዛ ጊዜ በኋላ በቃ ኦልሞስት 2004 ሐምሌ ወር እስከ ታሰርኩበት ጊዜ ድረስ እኔና ሼኻችን የተለየ ነገር ካልተፈጠረ በስተቀር ያው አንድ ጁማዓ ላይ አንድ ጁማዓ እሳቸው በየተራ ኹጥባ ያደረግን የቆየ ነው ማለት ነው። እዛ ከእስርም 2009 መስከረም 1 ከተፈታው በኋላም ያው ለተወሰነ ጊዜ በዚያ ወቅት እንግዲህ በመንግስት የሚታገዘው አንጃና አንዳንድ መስጂዶች ላይ ጫና የሚያድርበት ሁኔታ ነበር። ለተወሰነ ጊዜ ሳላሰግድ ቆይቻለሁ እንጂ ከዛ በኋላም ያው 2009 በኋላም እንደዚሁ እስካሁን ሰዓት ድረስ ያው መስጂድ ውስጥ ከኢማማችን ጋራ በየተራ ነው አንዳንድ ጁማዓ እየተተካካን ኹጥባ የምናደርገው ማለት ነው። አልሐምዱሊላህ ረብል ዓለሚን ኹጥባ እንዲሁም ዳዕዋም ማለት አልሐምዱሊላህ አላህ ሲያገራል ሁሉ ነገር ገር ነው። ግን ብዙ ጊዜ ኹጥባ የሚሆን ዳዕዋ ከባዱ ጉዳይ ርዕስ መምረጥ ነው። ለምሳሌ ረመዳን ዋዜማ ሆኖ ስለ ረመዳን ወይም በሐጅ ወቅት ስለ ሐጅ የሚሆን አሹራ ባለበት ሰሞን ላይ እንዲህ አይነት ክስተቱ ማለት የሆነን ክስተት የሚያስታውስ ጁማዓ ኹጥባ ለማዘጋጀት ዳዕዋ ለማዘጋጀት ብዙ ጊዜ ርዕሱን ከመምረጡ በኋላ እንግዲህ ነጥቦችን ማነሳት የሚገባቸው አንኳር ነጥቦችን ማስረጃዎችን ከመሰባሰብ አኳያ ያለ ነገር አልሐምዱሊላህ ብዙ አይቸገረኝም። ግን እንደዚህ አይነት በጣም ፍሪ የሆነ ማህበረሰብ የሚያንጽ ርዕስ በራሴ ልምረጥ የሚለው ነገር ግን አንዳንዴ ልክ እንደተባለው 2 ቀን 3 ቀን ደረጃ አእምሮዬ አንድ ርዕስ ትመርጣለህ አይ ከዚህ ይሄ ያንገበግባል ብለህ ትጥላለህ። በዚያ 2 ቀን 3 ቀን አንዳንድ ቀን ቀደም ብዬ ሮብና ማክሰኞ ያሰብኩባቸውን ርዕሶች እተውና ሐሙስ ማታ ብልጭ ብሎ መጣልኝ ርዕስ ላይ ኹጥባዬን አዘጋጅቼ ኹጥባ ማድረግበት ሁኔታ አለ። እኔ የኹጥባ ተጽዕኖ በመጀመሪያ የሚሰማኝ ኸጢቡ ላይ ተጽዕኖ የሚያሳድር ርዕስና ሐሳብ አድማጮችም ላይ ተጽዕኖ ያሳድራል ብዬ አምናለሁ። አንዳንድ ርዕሰ ጉዳዮች አስፈላጊነታቸውን አስቤ ቀደም ብዬ ተዘጋጅቼባቸው ግን ጁሙዓ በሚቀርብበት ሰዓት ላይ የሆነ ሴንስ ማድረግ አቅሙን ሲቀንስብኝ በዛ ሰዓት በጣም እንትን ያደረገኝ ውስጤን የገዛኝ ወር ደግሞ ውስጤን የቀሰቀሰኝን ስሜት ኹጥባ ባደርገው የበለጠ ማህበረሰቤን እጠቅምበታለሁ ወይ ደግሞ አንጽበታለሁ ብዬ ስለማስብ እንደዚህ አይነት ስሜቶች አሉ። እና ከዛ አንፃር ርዕስ መምረጥ ምን አይነት በምን ጉዳይ ማህበረሰቤን የሆነ መልእክት ላስተላልፍልኝ አድማጮች የሚጠቀሙበት ጉዳይ የሚለው ርዕስ መረጣ ያስጨንቃል እንጂ ያው እኔ እንዳልኩህ ኹጥባ ስጀምር ሱዳን ላይ አረብኛ ተናጋሪ ማህበረሰብ ውስጥ እንግዲህ እኔና መሰል ብዙ አረብኛ ተናጋሪ ደግሞ ከአረብ ሀገር ያልሆኑ የአፍሪካውያን ተማሪዎች አለን። ያ በድፍረት ሱዳንም ህዝብ በጣም አክባሪ የሚያደምጥ ህዝብ ነው። በእኛ ልክ የሚቀር እነሱ ተወልዶ ያደጉበትን ምላስ ቋንቋቸውን አረብኛውን እኛ እንደፈለግን ስንሆንባቸው በጣም ታግሶ የሚያዳምጥ ጥሩ ህዝብ ነው ሱዳን ህዝብ እና በቃላችን ነበረ ኹጥባ ማለት ነው። ግን ኢትዮጵያ ላይ ግን ያንን አይነት ነገር መዳፈር አልፈልግም። አላቅም ለምን እንደሆነ ባይገባኝም በቃ በወረቀት ጽፌ ተዘጋጅቼ መግባት ነው ደስ የሚለኝ። ግን ያን ለመጻፍ ግን ምንም ጁማዓ ለታ ጠዋቱ ላይ ረፋድም ዝም ብዬ አንዳንድ ጊዜ ከ4 ሰዓት ከ4 ተኩል አንዳንድ ጊዜ አሁን ሼኻችን ኹጥባ የሳቸው ተራ ነው ብዬ ይዘናጋሉ። የሆነ ስራው የሆነ ጉዳይ ይኖረኛል በዛ ጉዳይ ቢዚ ይሆናለሁ። እሳቸው ያሞኛል ወይም እንደዚህ የለውም እናድርግ ይሉኛል። በዛቸው ፍጥነት የሆነ ርዕሱን አእምሮ ላይ ብልጭ ያለብኝን ርዕስ በሆነ መንገድ እንግዲህ ሰባስቤ ሀሳቦችን አጠናቅሬ ኹጥባ የማደርግባቸው ክስተቶች አሉ። በጣም ሬር ቢሆንም ማለት ነው። ብዙ ጊዜ ግን ያው በየተራ ስለምናደርግ ተራችንን ስለምናውቅ እንዘጋጅበታል። ሀሳቡ
መጀመሪያ ተዘጋጅበት ለመጻፍ ግን ያው አንዳንዴ ምንም ጁምዓ በተለይ እንዳልኩት ነው ኹጥባ ማድረግበትን ርዕስ ከመረጥኩኝ ከዛ በኋላ ኹጥባው እንደተዘጋጀ ስለሆነ የሚሰማኝ ብዙም እንትን ረጋጋለሁ ግን ርዕሰ ጉዳይ ምን ጉዳይ ላይ ኹጥባ ላድርግ የሚለው ነገር ግን ካልወሰንኩኝ ብዙ ጊዜ በጣም እሱ ነው የሚያስጨንቀኝ የሚቸግረኝ ወላሂ ከፈጅር ያው ከፈጅር በፊት ችዬና ሞልቶልኝ እንግዲህ ከተነሳው ያው ያቀምቲ እንሰግዳለሁ ያው ጁምዓ ቀን እንደመሆኑ ሰላዋት መብዛት ወደድበት ቀን እንደመሆኑ ከሰዓት ውስጥ በቃችን ደቂቃ ያክል ሰላዋት ለማድረግ እሞክራለሁ እንዲሁም የዕለት ውርድ ነው ደግሞ ከቁርአን መቅራት ያለብኝ የቀን ድርሻዬን ከፈጅር ሰላት በኋላ እቀራለሁ ያው ፈጅር ሰላት ከልጆቼ ጋር ነው ወደ መስጂድ የሚሄደው ፈጅር እዛ ሰግደን ከተመለስን በኋላ እኔ ትንሽ ዚክርም እየቀራ ያረቡ ቁርአንም እየቀራሁ ቆይና እነሱ በትምህርት ቤታቸው ዝግጅት አድርገው ይጨርሳሉ ከዛ ያው ተያይዘን ወደ ትምህርት ቤት እነሱን ለማድረስ እወጣለሁ ማለት ነው ጠዋት 1 ሰዓት የጁምዓ ላበሴን ለብሼ ይሄንን እንግዲህ ካባና ኢማማዎችን ደግሞ ያው አጣጥፌ መኪና ላይ ይዤ አብረን ከልጆቼ ጋር እንወጣለን እና አልሐምዱሊላህ ያው መኪና ውስጥ ብዙ ጊዜ ከልጆቼ ጋር ሱረቱል ካፍን አብረን ነው እየተቀባበልን የምንቀራው በዛ መልኩ ትምህርት ቤት እስኪደርሱ ድረስ አብረን ሱረቱል ካፍን እየቀራን አደርሳቸው ለትምህርት ቤት እነሱን ካደረስኩ በኋላ ያው ወደ ቄራ መስጂድ ነው የምመጣው ቄራ መስጂድ ወጥቼ በተለይ ተረኛ ከሆንኩ ብዙ ጊዜ ሰዎች እንኳን ጉዳይ ካላቸው ወደ እኔ ጋር መስጂድ እንዲመጡ እንጂ የምጠራው እኔ ብዙም አልሄድም አንዳንድ ነገር ጉዳይ ስራ ጉዳይ መሄድ ያለብኝ ነገሮች ካሉ ደረስ ብዬ ብዙ ነገሮች በተቻለ መጠን ከ4 ሰዓት እና ከ4 ሰዓት ተኩል በፊት ለመጨረስ እጥራለሁ ደግሞ እሞክራለሁ እና በዚያ ልክ ከ4 ሰዓት ተኩል ከ5 ሰዓት በኋላ ጁምዓ ብዙ ጊዜ ኸጢብ ቢሆንም ባልሆንም ከመስጂድ አካባቢ ላይ መጥፋት አልወድም ያው ተረኛ ከሆንኩኝ ኹጥባው ለማዘጋጀት ነው የሚገባው ተረኛ እንኳን ካልሆንኩኝ እዛው እየቀራሁ መስጂድ ቆይቼ ኹጥባው በፊት የሚኖር መልእክት ካለ መስጂድ ላይ አስተላልፋለሁ አንዳንድ ደግሞ እንደዚሁ መስጂዳችን ውስጥ ብዙ ጊዜ የተለያዩ መስጂዶችና እስላማዊ ተቋማት ላይ እርዳታ ድጋፍ የማድረግ ፕሮግራም ይኖራል እነዚያን እርዳታና ድጋፍ ማስተባበር ስራ እሰራችላለሁ ከጁምዓ ሰላት በፊት ማለት ነው ነብዩ አለይሂ ሰላቱ ወሰለም ሲናገሩ በዚያ ቀን ውስጥ በእኔ ላይ ሰላዋትን አብዙ በእኔ ላይ አንድን ሰላት ያደረገ ሰው አላህ Subhanahu Wa Ta'ala በሱ ላይ 10 ሰላትን ያወርድበታል ብለዋልና ነብዩ አለይሂ ሰላቱ ወሰለም ጁምዓ ቀን የምናሳምርበት የጁምዓ ቀን ትልቁ ውበት ሰላዋት ነውና በማንኛውም ቀን በነብዩ ላይ اللهم صل وسلم على نبينا محمد وعلى ال محمد የሚለው ሰላዋት ስናደርግ አጅር አለው በተለይ ደግሞ በጁምዓ ቀን እናበዛው ይገባል እንግዲህ እናስበው አንድ ሰላዋት በነብዩ ላይ አውርደን አላህ Subhanahu Wa Ta'ala አንድ እንኳን ቢያወርድብን በጣም ብዙ ነው እንግዲህ በአንዷ 10 ነውና አላህ የሚሰጠው ጁምዓ ቀንን በሰላዋት ሁሌም እንድናደምቅ መስጂድ ቀደም ብለን በመስጂድ ወደ መስጂድ በመግባት ይሄን ያክል ትልቅ ምንዳ ትሩፋት እንድናገኝ መስጂዶች ላይ ቀድመን መስጂዶችን ለመምላት በመስጂድ ውስጥ ከገባን በኋላ ምንም አይነት ከግራ ከቀኛችን ያሉ ሰዎችን አዛ ከሚያደርግ እንቅስቃሴዎች ራሳችንን መቆጠብ ድምጻችንን ዝግ አድርገን ከዱንያዊ ጉዳዮችና በሞባይላችንን ወይም መሰል ነገሮች ቢዚ ከሚያደርግ ነገር ውጭ ነፃ ሆነን በቁርአንና በዚክር በሰላዋት ብቻ አድምቀነው በተለይ ደግሞ ኢማሙ ወደ ኹጥባ ሚንበር ላይ ከወጣ በኋላ ኹጥባውን እስኪጨርስ ድረስ ምንም አይነት ንግግር ከመናገር ምንም አይነት እንቅስቃሴ ከማድረግ መቆጠብ ይኖርብናል ነብዩ አለይሂ ሰላቱ ወሰለም የጁምዓ ቀን ኢማሙ ኹጥባ ያደረገ ባለበት ሰዓት አንድ ሰው ጠጠር እንደዚህ ከመሬት ላይ ጠርጌ ላንሳ ካለ ጁምዓው ላይ ተጫውቷል ቀልዷል ጁምዓ የለውም ብሏል ነብዩ አለይሂ ሰላቱ ወሰለም እንደውም ከዛ ባለፈ እንኳን አንድ ሰው እንኳን ሲያወራ ያን የሚያወራን ሰው ዝም በል ያለ ሰው ራሱ ጁምዓ የለውም ሌላ ሰው እንኳን ቢያወራ ያንን ሰው ዝም ለማስባል በሚል እንኳን ምንም አይነት እንቅስቃሴ ማድረግ ያልተፈቀደበት ሁኔታ ያለው ማለት ነው ኹጥባ እየተደረገ ራሳችንን ብቻ ነፍሳችንን የምንጠብቅበት ሁሉ ሰው ራሱን ከጠበቀ ሰላም አለ መረጋጋት አለ እንግዲህ በመሐከል እንኳን ድንገት ዕውቀት ያነሰው አላዋቂ እንኳን ሰው ሆኖ እንኳን የሆነ ቢያጠፋና ያልሆነ እንቅስቃሴ እንኳን ቢያደርግ እሱን ለማስቆም ለማቀብ በሚል እንኳን ምንም አይነት ንግግርና እንቅስቃሴ ማድረግ የለብንም ነው ያን እንቅስቃሴ ያደረገ ሰው እንኳን የጁምዓውን አጅር ያጣል ነው ያሉት ነብዩ አለይሂ ሰላቱ ወሰለም በዚህ መካከል ግን አግባብ ያልሆነ ነገር ካየ የማረም የማስተካከል
የሚንቀሳቀሱ ካለ ያን ሰው ቁጭ እንዲል ማድረግ የሚሆን ማንኛውም አይነት ነገር ትእዛዝ የመስጠት ለኢማሙ ሙሉ ኃላፊነት የተሸከመበትና ሙሉ ስልጣን እንዳለው በዚህ አጋጣሚ ልናውቅ ይገባል ማለት ነው። አንድ ነገር አጥፍተን ተሳስተን ኢማሙ ዘጋኛም ቢያርመን እኛም ቢያናግረን ወይ ደግሞ ኢማሙ የሆነ ነገር ቢሳሳትና የሆነ የረሳው ቁርአን አንቀጽ ቢመጣ ወይ ሐዲስ ቢመጣ የተቀመጠ ሰው ቢመልስለት ቢነግረው ከኢማሙ ጋራ ዳይሬክት የሚደረግ ኮሙኒኬሽን ምንም ችግር የለውም። ከዛ ውጭ ግን ኢማሙ ኹጥባ ያደረገ እሱ የሚያስተላልፈው መልእክት ከማድመጥ ውጪ ያንን ኹጥባ ከማዳመጥ የሚያዘናጋ ማንኛውም አይነት እንቅስቃሴ ቢሆን ንግግር ማድረግ ፍጹም የተከለከለ እንደሆነ ልናውቅና ኹጥባን በደንብ አጽንኦት አድምጠን ሳምንታዊ ስንቅ የምናገኝበት ሙስሊሞች በአንድ አካባቢ ያለን ሰዎች አንድ ማዕከላችን በሆነ መስጂድ ውስጥ ተሰብስበን ስናይን አላህ የሚደሰትበት ክስተት ስለሆነ የጁምዓን ሰላት ጉዳይ አደራ ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ጁምዓን በመስገድ ላይ ይበረታቱ፣ ጁምዓን ከመተው ይታቀቡ፣ አለበለዚያ ግን ጁምዓን የተው እንደሆነ አላህ ልባቸው ላይ አትሞባቸው የልብ ዝገት እንዳይመጥማቸውና ከተዘናጉት ሰዎች እንዳይሆኑ ይጠንቀቁ ብለዋልና የጁምዓን ቀን እንግዲህ ሁሉም ሙስሊም ልብ ዘንድ ከፍተኛ ቦታ እንዳለ ታውቃለሁኝ። ይበልጥ አሁንም ከዛ በላይ ከፍታዋንና ግርማ ሞገሷን አውቀን የጁምዓን ቀን ልናከብራት በጁምዓ ቀን ልንከበርባት ወደ ጌታችን ልንቃረብባት ይገባል የሚል አድራን ለማስተላለፍ እወዳለሁ። ጀዛኩሙላሁ ኸይራን። እንግዲህ ከሰፈር እስከ ሚንበር በሚል ፕሮግራማችሁ ላይ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁኝ። ጥሩ ቆይታ እንደነበረን ተስፋ አድርጋለሁ። እንግዲህ በእንቅስቃሴ ሂደት ውስጥ የጁምዓ ቀን እንግዲህ ሁኔታዎችን ዳሰናል። በመቀጠል ደግሞ ኢንሻአላህ ወደ መስጂድ ደርሰናል። መኪና አቁመን ወደ መስጂድ እንገባና ኢንሻአላህ ወደ ኹጥባ እንቅስቃሴ እንገባለን። ኹጥባውንም ኢንሻአላህ እናቀርባለን በአላህ ፈቃድ። ለተከታተላችሁት የምትጠቀሙበት አላህ እንዲያደርገው ከወዲሁ እየተመኘሁኝ ኢንሻአላህ ጥሩ ቆይታ እንዲኖረን ተስፋ አደርጋለሁኝ። ለዚህም ፕሮግራም ግብዣ ደግሞ እንግዲህ ተደረገልኝንም እንግዲህ አክብሮት እንደዚሁ በጣም ከልብ አመሰግናለሁኝ። የምንጠቀምበት አላህ ያደርግልን። በመሰል ፕሮግራሞችን እንግዲህ በመሰል ኸጢቦች ከመንደር እስከ ሚንበር ድረስ የደረሱ ከዋክብቶቻችን እንግዲህ ፕሮግራም እየተከታተላችሁ ከዚህ በፊትም እንደተጠቀማችሁ ከዚህ በኋላም ደግሞ ጥሩ ቁም ነገር እንደምታገኙበት ተስፋ አደርጋለሁኝ። ኢንሻአላህ እንግዲህ ከወዲሁ የመንገድ ላይ ፕሮግራማችንን ጨርሰን ወደ መስጂዳችን ገብተን ወደ ኹጥባ እንቅስቃሴያችን እንቀጥላለን በአላህ ፍቃድ። እስካሁን ይህን ይመስል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا. بني الإسلام على 5: شهادة أن لا إله إلا الله وأن محمد رسول الله، إقام الصلاة وإيتاء الزكاة وصوم رمضان وحج بيت الله الحرام. فعن أبي هريرة رضي الله عنه قال: خطبنا رسول الله صلى الله عليه وسلم فقال:
أيها الناس قد فرض عليكم الحج فحجوا. فقال رجل: أكل عام يا رسول الله؟ فسكت النبي صلى الله عليه وسلم حتى قالها ثلاثا. قال رسول الله صلى الله عليه وسلم: لو قلت نعم لوجبت ولما استطعتم. ثم قال: ذروني ما تركتكم، فإنما هلك من كان قبلكم بكثرة سؤالهم واختلافهم على أنبيائهم، وإذا أمرتكم بشيء فأتوا منه ما استطعتم، وإذا نهيتكم عن شيء فادعوه. رواه مسلم. وهو أكبر جهاد على إناث هذه الأمة من المؤمنات، كما جاء في حديث عائشة رضي الله عنها قالت: قلت يا رسول الله، نرى الجهاد أفضل العمل، أفلا نجاهد؟ فقال: لكن أفضل الجهاد حج مبرور. رواه البخاري. رسول عليه الصلاة والسلام እዚህ የአላህ ቤት መጥቶ ሐጅን ያደረገ ሰው ከወንጀሉ ጸድቶ ይመለሳል። ከእናቱ የተወለደ ሕፃን ንጹህ እንደሚሆነው ጸድቶና ንጹህ ሆኖ ይመለስበታል ብለዋል ነብዩ አለይሂ ሰላቱ ወሰላም። الحج المبرور ليس له جزاء إلا الجنة ጀነት እንጂ ምንም አይነት ክፍያ የለውም ብለው ነብዩ አለይሂ ሰላቱ ወሰላም ይገልጻሉ። ይህንን አላህ በሰጠን ጸጋ የምንፈጽመውን ዒባዳ በህይወት ዘመናችን አንድ ጊዜ ማድረግ በሁሉ ለአቅመ አዳም በደረሰ ሙስሊም ላይ ሁሉ ግዳጅ ነው። ነብዩ አለይሂ ሰላቱ ወሰላም እናንተ ሰዎች ሆይ አላህ ሐጅን መፈጸም ግድ አድርጎባችኋልና ፈጽሙ አሉ። አኩል ዓም ያ ረሱላህ፣ በየዓመቱ ነው እንዴ ብሎ ጠየቃቸው ሰሐቢዩ ረዲየላሁ ዐንሁ። ረሱልም ዝም አሉ ከጌታ አላህ ትእዛዝ እስኪመጣላቸው ድረስ። ሶስት የጠየቃቸው ዝም አሉ። ከዛ መጨረሻ ላይ ቀና አሉና እኔ አዎ ብል ኖሮ ግድ ሊሆንባችሁ ነበር፣ ላትችሉ ነበረ። ስለዚህ እኔ የሰጠኋችሁን መመሪያ ዝም ብላችሁ ተቀበሉ። አንዳንዴ አጉል ጥያቄዎች ከባድ ምላሽ ይኖራቸውና ከግለሰቡም አልፎ ኡመቱ ላይ ያልሆነ ጫና ጫንቃቸው ላይ ስለሚጥል ተዋሉ ረሱል አለይሂ ሰላቱ ወሰላም።